ለሰው ለሰላምን አደለ በመስቀሉ ለሰው በመስቀሉ ለሰው ልጅ መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መድኃኔዓለም መስቀል መድኃኔ ለእለነ አምን ወሀቤ ሰላም መድኃኔዓለም መስቀል መድኃኔ ለእለነ አምን መስቀል ብርሃን ለሁሉ ዓለም መሰረት ነው ለቤተ ክርስቲያን መስቀል ብርሃን ነው ለሁሉ ዓለም መሰረት ነው ለቤተ ክርስቲያን ሰላምን ሰጪ ነው መድኃኔዓለም መስቀል መድህን ለምናምን ለእኛ ሰላምን ሰጪ ነው መድኃኔዓለም መስቀል አዳኝ ነው ለምናምን ለእኛ መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሀቤ ሰላም መድኃኔዓለም መስቀል መድኃኔ ለእለነ አምን ወሀቤ ሰላም መድኃኔዓለም መስቀል መድኃኔ ለእለነ አምን መስቀል ልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ አሁን በስነ ስርዓቱ መሰረት መራቂዎች ይመርቃሉ። መስቀል በጣም እንግዲህ በጉራጌ በጣም ትልቅ በዓል ነው። የፍቅር በዓል ነው። መስቀል ጉራጌ ሲያከብር ብቻውን አይደለም። ዘመዶቹን፣ ጓደኞቹን፣ ሌሎችንም ቤተሰቦችን ጋብዞ አብረን የፍቅር ማዕድ እናድርገው ነው የሚለው። ስለዚህ እና አንድነታችንን ለመግለጽ ያህል ሁሉም እዚህ የተሰበሰብነው የተለያየ ብሔሮች ስለሆንን በተለያየ ቋንቋ ምርቃት ያቀርቡልናል። ምርቃቱን በጋራ እናድምጥ። أجيب بيتا بخا آمين يا بنا خاوخي زنجا يزدبخا شو منا خي شارخا يا خديرنا خي مرتخا يا دوت مرقات يسراخا وارنقبح وارنقبح تبالا بيتاخا تدينجاخا تقبا بيتاخا تتماخا بيتا تابناخا أجاخا وارنقباني وارنقباني تانقباني طفت على تاخا يجد طفت على تاخا بزكاب عكنا يوارتي بنسان يادقبي يجد سخطة بسخطة قريوار خانجا أخا واني هديني يسنوا على قدي أخا وخي كارية تبتون يقبو يا فر سلام يرد يا فر سلام يرد شوى ينقع طفت على تاتا يجد بخانجا يشرك كاريتن يشرك كاريتن بخانجا يسوس كريستوس كان زمان سنو انكرك ربخا هكذا ياردي بي نسان يادقبي
يجت آمين يجت آمين يجت فضلا تخيتنخا آمين خانجز ختا يقرانخا آمين زكفتا يقرانخا آمين يورخا ومديرن يتكفت آمين يورخا وجباخا ويتوت خوانن يتكفت آمين فضلا تخ يجت آمين أدي تاخن تجنّتن خطرش تجرد تجنّ خوان فرياخا وارم جباني آمين وارم جباني آمين. أطفابي آمين ኢየሱስ ክርስቶስ ታኸም የኸር آمين በኻንጨ የጥፋአራከ ዝኽ ጓደኛኸንም በሰላም ቤተኹና ይግቡ آمين ምሽትም ምስም እንም በሰላም የግባ ቤተታ آمين ሰላም የኹለ በዝካለም የስራ آمين በኻንጨ የሽርቃሪተን آمين የሽርቃሪተን آمين ተፈጠላት አከናም ያድግቢ ነሳም ያድግቢ በጸናኹን ይንቀረቅር የጸናኹን ይንቀረቅር አከናም ያድግቢ ነሳም ያድግቢ በዘታ እግር የወር آمين አሚን አብክሙኝም አብክሙኝም ያብክም ሀገርኛ ሰላም ይኩን ሀገርኛ ሰላም ይኩን ዚጌ ሙለ ይኩን ኩልንጎይ የብለቦ የሽጭቦ አትንቃት አትቅበጥም ዚ ሰንጋዞ ማቆንክሙ መስቀል ታከብርሙን ዚ ጉግርሰ ባልኛ ማክሙም በዚህ በጉራጌ ማህበረሰብ ውስጥ ፈያ መስቀል ያከብርሁም ቂናሙም ዚጌ ኩልንጎይ የጉራጌ አምላክ ይጠብቅም የጉራጌ አምላክ ይጠብቅም የሀገር አምላክ ይጠብቅም ኢትዮጵያ ሀገርኛ ሰላም የቀናልነ ሀገር ሰላም ይኮንኮም ዞም ኩልም ይሰበሰብም በኩልም ብሄር ተሰበሰበም መስቀል ለአክብር ዚየን የመጣ ሀገር ሰላም ይኮንኩን አሁን ዚናጅኒ ነገር በሀገርኛ ዙሪያኛ የመጣ ነገር እዝጌር ካውም ዛውም የቀርቀልነ እዝጌር የጠብቀነ ባዮች የላቅም አርዴስ ድድሜዝ ጉርዝ የመርቅ ኩልንጎይ የብለቦ ዚጌ ኩልንጎይ በለቦ ዘብጠት ተመሸዋን ቆሙም ያበለምኖ ሙለ ነገር የቀናልክም ሙለ ነገር የቀናልክም እዝጌር አገርኛ ሰላም የቀናልነ ሰላም የቀናልነ ፈያ መንግስት ያበነ ፈያ መንግስት ያበነ መንግስት ዚነበርም አገር ይጥብቆይን መንግስት ይልም ኩልም ይነግድም ይውዘይም ይመጣ ኩልም ዞ መስቀል ያከብር አገርኛ ይሞስ ዘብዚ ሰሞናን ማለቃይ ንሰማው ዲን ሰማኒ ነገር ዛውም የቀርቅልልነ እዝጌር ይቅር ይበለነ ዚ መስቀል ብራን መጣልነ ብራን ይኩን 2018 የኬር ዘመን ይኩን የኬር ዘመን ይኩን ዚ ደም የጎዲማ ኩዚ ጠላትኛን ኩሉ ዞን ደንኮም የጉድም ተዛየን የለፍልነ ጠላት የሰበር የሰበር ዚጌ በዚጌ ያለ ነገር ኩልንጎይ በረከት ይግባ አዲ ባቆደልኩ ወግዜሬ ሙላቦ የሆነውን ለሀገርኛ ለኢትዮጵያኛ ለስበሰብ ህዝብ ለኩልምኛ ኳብጻኩም ንመስቀል በዓል እዚ በዓል እዚ ናይ ኩሉ በዓል እዩ እና ኩላህና እንኳን እዚ በዓል አብጻኩም ከስንጀት ተንቶላዳ ቶላኑ አጋው አማን ዲዩኒና አጋው በከልቺ በከያተው በከነጋተው ዴት ያዳሩም ኤዲያ በርበዴች በርበዳ ሱጋጎድ ሱጋ ገቢና ጎድ መሴና ዴቹ ዳታዱም መስቀል ሎጋው ጋን ፋኩኖ መስቀል ሎጋን አሲት ከበጃጅራ መስቀል አነጋኖ አታው ከነለሚኖ አታው ከፈያኖ አታው ሁንዱ መዘውን ወረመ ከና ወጽፌተ መስቀል ከናሲት ከበጃጅሩ ከና ዋንቄ ነጋቲ ሳናጋልቹ ነጋናጋሉ ኢሳኒ ሳደ ኬኛስ ቄ ከነስ ቄ ነጋጎድ ቄ ገቢና ጎድ ሙርቱና ደደብቱ ሚቀኛና ደደው አቶሉ ሳነመታ አቶሉ ጀና ከርነታ አቶሉ ሃማን ሳና ደደው ኤዲያ በርበዴች በርበዳ ሱጋጎድ ሱጋ ገቢና ጎድ አከንመት መስቀል ሎጋው ጋን ነስትክኖ ወነ ጉዳዳን ሲራ ጉዳዳን ከበጃጅራ ከበጃ ነጋ ከነዋን አከንመት ኢሳኒስ ፈያ ሳኒ ከኔ አከንመት ተንበዱማቲት ኢሳና ጅራቺሱ እድሜ ሳኒ አደረች ቄሳኒ ገብናታው ከርሳኒ ገብናታው ጀግንሳኒ ገብናታው ጀግንሳኒ አበዳድ ያወሩ ሳና ማውረን ከነረገዳን ገብና ሙርቱዳ ገብናን ታይን
እሺ 2018 ዓመተ ምህረት የተባረከ ዓመት ይሆንልን። አቶ ትእዛዙን እናቱን ሁሉ ቤተሰቦችን ይጠብቅልን። መስቀል ያው አዲስ አበባን በልተናል። አሁንም ያው ተከትለን አገር ቤት መተን ለማክበር መተናል። እግዚአብሔር ሁሉንም በመላ ኢትዮጵያ እንኳን ለመስቀል በዓል እንኳን አደረሳችሁ እንላለን። በተረፈ አገራችን ውስጥ ያሉ ችግሮች ሁሉ ይጥፉ፣ ጦርነት ይጥፋ፣ የታሰረ ይፈታ፣ የታመመ ይዳን። በተረፈ እንግዲህ እኛ መስቀል ጀምረናል። እስከ ነገ ድረስ እዚህ ነው የምንሆነው። እኛንም ሰላም ያቆየን። በተረፈ መስቀላዮ 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 በቃ ትእዛዙና ቤተሰቦቹ ከናቱ ከባለቤቱ ከልጆቹ ጋር እንደገና ደግሞ ከኛ ከውድ ጓደኞቹ ጋር እዚህ ሆነን እጅግ በጣም ድንቅ የሆነ ጊዜ እያሳለፍን ነው። ትልቁ ሚስጥሩ ምንድነው? የመስቀልን በዓል ምክንያት በማድረግ ነው። እኛም ደግሞ በዚች ክርስቶስ በተሰቀለበት መስቀል ስር ተሰብስበን ትልቁ አምላካችንን ከፍ የምናደርግበት ልዩ እድል ስለሰጠን እጅግ አድርገን እናመሰግናለን። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። አሜን። አሁንም የሚለው ነገር ምንድነው? እግዚአብሔር ሁላችሁንም ይባርካችሁ። አሜን። እግዚአብሔር ፊቱን ያብራላችሁ። አሜን። እግዚአብሔር በጠላቶቻችሁ ፊት ሞገስን ይስጣችሁ። አሜን። በሀገራችን ላይ ሰላም እንዲወርድ ድሮ የነበረን ፍቅር፣ የክርስቶስ ፍቅር፣ የእርስ በርስ መዋደድ ፍቅር ተመልሶ አገራችን ወደ ሰላም ወደ ፍቅር እንድትመለስ እግዚአብሔር አምላክ ይርዳን። አሜን። ለተራቡ ለተጠሙ በበረሃ ላሉ እንዲሁም ደግሞ በስቃይ ላይ ላሉ ሁሉ ወገኖቻችን ሁሉ እግዚአብሔር በዚች ምድር ላይ እንዲደርስና ፈውስ ለሕዝባችን እንዲሆን ምኞታችን ነው፣ ጸሎታችንም ነው። ከጀርመን ስለመጣሁ ደግሞ በጀርመንኛ ትንሽ ለመናገር ያህል wir sind ein paar Kollegen hier aus Deutschland gekommen. Wir können sehr gut Deutsch reden. Wir bedanken uns Herr Tzazu Kore und seine Familie und wirklich wir sagen, dass Gott segnet Tzazu und seine Familie und alle euch hier Gott segne euch. እግዚአብሔር ሁላችሁንም ይባርካችሁ ነው ብያልኩት። አመሰግናለሁ። ተባረኩልኝ ሁላችሁ። ፈቅዳችሁልኛል። በሉ አትርፉኝ አትርፉኝ አትርፉኝ። ምርቃቱ ከሰማይ ይውረድ፣ ምርቃቱ ከምድር ይውጣ። ይሄ ቤተሰብ የተባረከ ቤተሰብ ነው። ለዘላለም ይባርክልን። ይሄ የተሰባሰበው ቤተሰብ እናታችን ስላሉ ነው። እናታችንን የማቱሳላ እድሜ ይስጥልን፣ ጤንነቱን ይስጥልን፣ ይባርካቸው። ልጆቻቸው የተባረኩ የተቀደሱ ይሁኑልን፣ ትእዛዙና ምሕረትን ይጠብቅልን። እነሱም በልጅ ልጆቻቸው የሚያዩ የተባረኩ ይሁኑልን። በዚህ የተሰባሰባችሁ ሁሉ እግዚአብሔር ይባርካችሁ፣ ወደየቤታችሁ በሰላም ይመልሳችሁ። ይሄ ሁሉ የሆነው በሀገር ነው። ሀገራችንን እግዚአብሔር ይባርክልን፣ እግዚአብሔር ይጠብቅልን፣ ሰላሙን ያምጣልን፣ ምሕረቱን ያምጣልን፣ ሁላችንንም አይለየን። አመት አመት መተን የምናከብር ያድርገን። ጤንነቱን ይስጠን፣ ሰላሙን ይስጠን፣ መዋደዱን ይስጠን፣ ፍቅሩን ይስጠን። የምንመኘውን ሁሉ ይሙላልን። ሀብት ለሚፈልግ ሀብት ይስጥልን፣ ልጅ ለፈለገ ልጅ ይስጥልን፣ እድሜ ለፈለገ እድሜ ይስጥልን። ዘመኑ የተባረከ ዘመን ያደርግልን፣ የተሟላ ያደርግልን። ይህን መስዋዕት ለእግዚአብሔር ስናቀርብ እግዚአብሔር ልመናችንን ይስማልን። ሁላችንም በልባችን የምንመኘው ነገር አለ። የልባችንን ይስማል፣ ያሳካልን። አሜን። ኬር ይሁን። በተረፈ እግዚአብሔር ይሙላበት።
ክቡራን ተመልካቾቻችን እንኳን ለብርሃነ መስቀሉ በድጋሚ በሰላም በጤና ደረሳችሁ። ዛሬም የምንገኘው እንግዲህ በተወዳጁ በኩረ ምእመናን ቀኛዝማች ትእዛዙ ኮሬ ቤት ነው። የዛሬ ዓመትም እግዚአብሔር እድሜን ሰጥቶን እዚህ አክብረናል። ዛሬ ደግሞ ተጨምሮልን እነሆ ለሁለተኛ ጊዜ በጉራጌ ጋር መስቀልን ልናከብር መተናል። ጉራጌ ሲባል ምግቡ ክትፎ ብቻ ነው ትዝ የሚለን፣ ግን አይደለም። አማኝ የሆነ ማህበረሰብ ነው። በየጥቂት ኪሎ ሜትሮች ውስጥ የምንመለከታቸው ብዙ ቤተክርስቲያኖችም ጭምር ነው። ለዛም ነው ጉራጌ እንግዲህ ለመስቀል ወደ ሀገሩ የሚገባው። በኩረ ምእመናን ቀኛዝማች ትእዛዙ ኮሬ እንዳማረብህ ዛሬም አለ። እንኳን አደረሰ። እንኳን አብራ አደረሰ። ዘንድሮ በጣም በሚያስገርም መልኩ ከቤተሰብ ባለፈም ደግሞ የጉራጌን መስቀል የጉራጌን ባህል እንመልከት ያሉ ብዙዋን ከአራቱም አቅጣጫ ወገኖችን ሰብስበ መጣል። ምን ተሰማ? ብዙ ሰው ባንዴ ማስተናገድ ብዙ ሰው ማስተናገድ እንደ አጋጣሚ ሆኖ የታደልኩት ነገር ነውና ሁሌም ብዙ ሰው ነው ማስተናገደው እና በጣም ደስ ይለኛል። ያው ካሁን ቀደም ነግሬያችኋለሁ፣ በሰው መደሰት የምደሰት ሰው ስለሆንኩ የደስታዬ ተካፋይ ለመሆን ከተለያየ አቅጣጫ የመጡ እንግዶች ሲኖሩ ከነሱ ጋር በፍቅር ይህንን የፍቅር ማዕድ ስንቃመስ አብረን ስናከብር በጣም ነው ደስ ይለኝ። እንግዲህ ሰው ብዙ ነው፣ ማዕዱ ጥቂት ሊመስል ይችላል ሲታይ፣ ግን ደግሞ ተርፎ ነው የሚነሳው። ምንድነው እሱ ሚስጥሩ? ጉራጌ ላይ ጥቂቱ ብዙ ነው፣ ለሁሉ ይበቃል። ነገሩ ትንሽ ይመስላል እንጂ ትልቅ ነው የቀረው ነገር። ግን ደግሞ እግዚአብሔር በረከት ያለበት ነገር ካደረገው ደግሞ ትንሹ ትልቅ ይሆናል። የአምስቱ መሶብ ወይም የአምስቱ እንጀራዎች ምሳሌ ማድረግ ይቻላልና የፍቅር እግዚአብሔር ያለበት ከሆነ ምንም ነገር የሚያንስ የሚጎድል ነገር የለም። እዚህ አሁን እዚህ ግቢ ውስጥ ቤት ውስጥ ከ60 በላይ እንግዶች አሉ። ግን ሌላ 60 ሰው ቢመጣ በፍቅር ምንም ነገር ጭንጣት ለመሆኑ አንድ በሬ ሲታረድ 300 200 ሰው ይመልሳል አይደል? ይሄ በሬ እኮ እኔ እናት ዛሬ ያሉት እንግዶች ተስተናግደው ከጨረሱ በኋላ የሌላቸው ሰዎች ነው የምታከፋፈለው። እሱ ጋር እሷ ጋር ሊያዝ አፍን በማር ዛሬ የታረደው ነው ለሌላ ሰው ከተረፋቸው የተባለው። ይሄ ለ60 ሰው የታረደ ነው። ከመምጣታችን በፊት ደግሞ ማክሰኞ ዕለት ትዝ የሚል ከሆነ በኩረ ምእመናን አንድ በሬ እዚሁ ጉራጌ ላይ ታርዶ ለአካባቢው ማህበረሰብ ደግሞ ተከፋፍሏል። ሁለተኛ በሬ ማለት ነው ለሌላቸው ሰዎችም ጭምር የሚካፈለው። ይሄ ሁሌ የሚደረግ ነው። ይሄ በአካባቢያችን ነው። ያኛው እዛ ሎጅ አካባቢ ያየ ነው ትውልድ መንደሬ የነበረበት አካባቢ ረዳት የሌላቸው ልጆች ሊያግዟቸው የማይችሉ ቤተሰቦች ያሉበት፣ ግን የሰው ልጅ አይቶም ያሉ ሰዎች ያሉበት አካባቢ በመሆኑ የተወሰኑ ሰዎች የሰው እርዳታ ይሻሉ። ያንን እርዳታ ኃላፊነት ልውሰድ ብዬ በዓመት አንድ ጊዜ ያችን ነገር በተለየ የመስቀል ከሌሎች ሰዎች እንዳያንሱ ወይም ሌላ ሲበላ እኔ የለኝም ብለው እንዳያስቡ ለማድረግ አንድ በሬ ለብቻቸው የታረደ ነው። ተረጋግነኸ አሜን ቅባህነኸ አሜን
ኤባኸነኸ አሜን ዘራኸሰከ አሜን ፍሻኸሰከ አሜን ፍሻኸ በዓለመተ አሜን በአውሮፓየተ አሜን በአፍሪካየተ አሜን ዝኸ ጎቢያ ማኸትቸን ተብራነቀ ሚቄኸ ጠናቃኸማ ይናም ያኸ ጎታ አተክስ እንደ አሜን እድሜም ያብንደ አሜን ወሄ ዘንጋትና አጅና እንበነ አሜን በኻንጨ ያንቅዳሙዋኸ እድሜ አቶራ አሜን ዘራኸሰከ አሜን አኸም ባኸ ምርኩስ አመነንታነት ይጨጥ በእውነት ንቃልሽር ታጭራነብ ወሄ ዘንጋት ቀነበንኸ አሜን አሜን በሬ አሜን አሜን በሬ አሜን በሬ እግዚአብሔር ላከልሽ በቃ ኤክስፖርት አድርጊና ማስወጫውን አድርገሽ እዛይ ትባል ቀለማህሩ አሜን ማራህሩ አሜን ይንቅራቅርቃ አሜን መመምር ተቀረጸ አሜን አሜን ዮርኸው የሰናኸው መደረ ንከረ ትዝመዝም ቃል አሜን ዘዝ አሜን ዝዝም ቃል አሜን 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 ያስረ በመንቀል ይጠውጭረ በሰደበን ይጠውጭረ በር ያስረ መንቃት ኸማ የጥብጠኸ አሜን 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 ባረኸ አሜን ቀለመኸ አሜን 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 ወርኸው የሰናኸው መደርንም ጨተኸ አሜን 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 ዋረንግባ አሜን ዋረንግባ አሜን ታለም ትንን ተራኸ አሜን 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 ይፍካኸ አሜን ይንቀርቅር አሜን ይጣብኸ አሜን ይረድብኸ ጉልበት ያክባም ባህም የቶራ አሜን 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 ትያቀበረ ፈጣሪ አምላክ በረን ይምራው አሜን መንቅ አሜን 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 ሳረን ደበቀበነ ከመና ያሳ አሜን አለተሸር አሜን ተገበ አሜን ማርያም ጌትበ አሜን ዝም መስከሩ ይፍትያረፋ እንንግንበር አሜን እንንግንበር አሜን አይተበር አሜን አይተበር ማረንግባ አሜን ወለበታ በሰላም ንበሩ አሜን መቤቴ ማርያም ጌትበሪ አሜን ስቾት መድር ሳካ አሜን የከበረ ማርያም ትብራው ያብኩ እናሁ የሳን ዛነጀን የኸይዘንጋት የጀኩንቴን ወኸየዘቡ ይመያኹ የቶራ ዶሮም ብሎ ዘራኹ የተሰከት እነ እንዲያ ሰላም ጀኽ ያኹ ዓመት ብዙክም በሰላም ያስራን ያ ያቀበረ መዲህላለን ጀምራን ትእዛዙ ኮል የፈቀረኽር አቼን በርብኸ አፍያኸ ይጠበጥ ዝኽ ኤምፔስታሜን ይኸን ኤምፔስታሜ ስንም ፍጫሜታ ባስቸኳይ እኳ መዳር በፌሳል ቦራ ሁያ ሳሳ የፌሳል ጫር ኸንታ ያድ የቆጠር ህዝብን ማቸን ታትመንከማ ጎይታ አብቃኸ እድሜያኸ ጌፈኸ ትንቀር ጤናኸ ይጠበጥ አኸ በዝ በቆጠር አፈር ደግሞ በቆጠር አፈር አይሮፕላን ማረፋቸው ወጥ ኸንታ በገዛ ባኸም ሲየኾንታ ያፉ ኸማ ጎይታ አብቋል እና አይሮፕላን ሲየኸማ ጎይታ በቆጠር አፈር ደግሞ አይሮፕላን ማረፋ ታረሽ ኸማ ጎይታ አብቃኸ ተድሜ ጋሞ ተጤና ጋሞ ያበና ኸጸጋ የስቲብኸ ዝኘቸነ ባዘራ በሰላም ቤት ታየግባ አሜን ፍጻሜኽር ጤናኸ ይጠበጥ እድሜያኸ ጌፈኽር በአስቸኳይ ፍጻሜ አሜን እና የጠበጥኮን ኤምፔስተር በአስቸኳይ እኳ መዳር ፍጻሜ ኸርኸማ ጎይታ አብቋል ፈጣሪ ጎይታ የበር ሰባን ኸረ ጎይታ ፈጣሪ ጎይታ የበር እድሜያኸ ጌፈኽር ሁጅራኸ ጌፈኽር በሰፊ ተመንግስት አደጋ ተጥፎ ዘንጋ ጎይታ ቀየኸ የባኾን ቀን ንቅጠበል ትየቀበልማ ተኸረ ጎይታ ያምራው አላሁመ ሶሊ ክቡራን ተመልካቾቻችን እጅግ በጣም በሚያስገርምና በሚያስደንቅ መልኩ የዛሬ ዓመት እዛ አካባቢ ላይ መብራት አልነበራቸውም። ከዛሬ ዓመት በፊት ቀኛዝማች በኩረ ምእመናን ትእዛዙ ኮሬ ደግሞ የትውልድ መንደሬ እንዲሁ ያሳደገኝ ማህበረሰብ ብርሃን ሳይኖረው እኔ ብርሃን ባለበት ቦታ አልኖርም በማለት በራሳቸው ወጪ መብራት አስገቡላቸው። በአመቱ ደግሞ አልሆነምና መብረቅ መተው አይደል እንትኑ ትራንስፎርመሩ እሺ መረጃ አለ ማለት አውላ ትራንስፎርመሩ መብረቅ ይመታዋል። ያ ማለት ለረጅም ጊዜ ደግሞ ብርሃን ሳያገኙ ቆዩ። አሁንም የኔው ወላጆች ናቸው የኔ ቤተሰቦች ናቸው በማለት ከፍተኛ ወጪ ብቻ ሳይሆንም ብዙ ትግል በማድረግ ለዘንድሮ ዓመት አካባቢው ማህበረሰብ ብርሃን በድጋሚ እንዲያገኝ አድርገዋልና እግዚአብሔር በሚያውቀው ከልቤ ነው የማመሰግነው። ምክንያቱም አንድ ቀን መብራት ጠፍቶብን ስንኖር
ምን ያህል እንደሚከብደን አውቃለሁ። በገጠር ያሉት ደግሞ መብረቅ መጥቶባቸው አገኘን ያሉትን ተስፋ እንደማጣት ነው የምቆጥረው። እሱ አልበቃ ብሎ በሬ ታርዶላቸው መስቀልን ልጆች እንዳላቸው የሌላቸውም ጭምር በጋራ እንዲያከብሩ ተደርጓል። ወደ መጨረሻዋ ልሂድ እስቲ ለዛሬው በዓል እቺ ላይ ልጨምርልህ። የመብረቅ መታው አንድ ትራንስፎርመር ለማግኘት ምን ያህል ጊዜ እንደሚጠበቅ ብዙዎቹ ያውቁታል። ይሄን መብረቅ የመታውን እንደገና ለማግኘት ሁለተኛ ዙር ለማግኘት በጣም ረጅም ጊዜ ያቆያል። እንዴት መጣ በምን መጣ የሚለው ነገር እንተውና ለዚህ ለመስቀል እንዲደረሰላቸው ከ4 ወር ከ5 ወር ያላነሰ ጊዜ ቆይቶ ከዓመትም በላይ ሊዘገይ የነበረውን ግን በአጭር ጊዜ ውስጥ በተለይም መስቀል በጨለማ ላይ እንዳያሳልፉ ይህን ጥረት አድርገን ተሳክቶልናል። ይህንን ያሳኩልን የመንግስት ባለስልጣኖች በተለይም የመብራት ኃይል አገልግሎት ሲሰጡ የነበሩ ወንድሞቻችን በዚህ አጋጣሚ እናመሰግናለን። እነዚህ ተጠቃሚዎች ደስታቸው የነሱ ደስታ የኔም ደስታ ነው። ቅድም ነግሬያለሁ፣ በሰው መደሰት እደሰታለሁ እና በደስታ ሲያከብሩ በዓላቸው እኛንም ይመርቃሉ፣ ያደረገላቸውን ይመርቃሉ፣ እግዚአብሔርንም ያመሰግናሉ እና በጣም ደስ ብሎኝ ነው። በጣም አመሰግናለሁ። አረ በማርያም አንዴ ጠብቁን። ምንድን ነው ስለሚይዝበት እኮ ነው ዩቲዩብ አያስተላልፈውም። ሌላው በጣም የሚያስገርመው ነገር ወደ 60 እንግዶች አሉ። እነዚህን 60 እንግዶች ደግሞ ከመሀል ሀገር ከደቡብም ከምስራቁም ከምዕራቡም ከሰሜኑም ማሰባሰብ ይገርማልና እንዴት ተመረጡ? ነገስ መምጣት ቢፈልግም እንደው በቀኛዝማች ትእዛዙ ኮሬ ጋራ መስቀልን አከብራለሁ የሚል እንግዳ ካለ ምንድነው ምላሽ? እውነት ለመናገር እነኚህ በቋሚነት የሚመጡ ሰዎች ናቸው። አሁን የዛሬ 17 ያህል እንግዶች ጉራጌን ለመጎብኘት ቱር አድርገው በራሳቸው ወጪ አረቶ ደሜ ተው በራሳቸው ወጪ ሁለቱን ቀን የጉራጌ አካባቢ ሲጎበኙ ታሪካዊ ቦታዎችን ሲያዩ ቆይተው ዛሬ ግን የመስቀልን በዓል የኔ እንግዶች እንዲሆኑ ጋብዣቸው ነው የተቀላቀሉን እና እነኛ 17ቶቹ እንደ ቱር ይቆጠሩ። ሌሎቹ ግን አብዛኛዎቹ ደግሞ የመጡ ናቸው። የመጀመሪያው መጥቶ መስቀል በዓል ከዛ በኋላ ቤተሰብ ነው፣ በራሱ ጊዜ ነው እኔን ጨምሮ። አዎ አሁን ለምሳሌ አንተ አውቃለሁ በመጠኑ የጤና ችግር እንዳለብህ አውቃለሁ። የተለያዩ ችግሮች እያሉብህ ነገር ግን መስቀልን አላልፈውም ከምንም በላይ ብለህ አሁን ስትመጣ ካልተሳታው ለአራተኛ ወይ ለአምስተኛ ጊዜ እንግዲህ ይሄ ቦታ ይስባል፣ የፍቅር ቦታ ስለሆነ እና በአጋጣሚ ከኢትዮጵያ ውጪ ከአሜሪካን፣ ከጀርመን፣ ከዱባይ ከአንድ ከ4 5 ሀገሮች አሉ። እውነት ለመናገር ከ9 ሰዎች በላይ በሙሉ ከውጭ ሀገር የመጡ ናቸው። ከዚህ ውጭ ግን ከኦሮሞ አለ፣ ከትግራይ አለ፣ ከአርባ ምንጭ አለ፣ ከአማራ ክልል አለ። እኔ እንግዲህ ብሔር ብሔረሰቦቹ በፍቅር መተን እንስተናገዳለን። ቅድም እንዳልኩት እኛ ጋር ዘርህ ማን ነው የሚባል ነገር የለም። ድሮም እንደሚታወቀው አሁንም እንደምናውቀው ወደፊትም ይሆናል ብለን ተስፋም እንደምናደርገው የፍቅር ማዕድ አንድነታችን ይመጣል ብለን ስለምናስብ ዘር ሳንቆጥር በፍቅር ብቻ እየተሰባሰብን የምንገናኝበት ማዕድ እንደሚሆን ሁሌም አምናለሁ፣ እምነቴ ነው፣ ተስፋ ማደርጋለሁ። መጨረሻ ጥያቄ ልጠይቅ። በጣም በሚያስገርም መልኩ ክቡራን ተመልካቾቻችን ይህ የመስቀል በዓል ለሁለተኛ ጊዜ ስናከብር ነው ማለት ነው። የመጀመሪያውን ደግሞ መስከረም 11 ቀን መስቀረንዳ በቃየንዳ ከተሳሳትኩ ልታረም እና ለምስክርነት የቆየች ሕይወት በምትል ርዕስም ደግሞ መጽሐፍ አስመርቀዋል ቀኛዝማች በኩረ ምዕመናን ትእዛዙ ኮሬ። ያኔ ባልሳሳት ወደ 800 ሰው የሚጠጋ ሰው የደንበኞች ቀን እንዲሁም ደግሞ የመስቀልን በጉራጌ በተለይም 364ቷን ቀን ለሀገሬ
አንዷን ቀን ግን ላፈራኝ ብሔር በሚል የሀገሪቱ የትውልድ መንደራቸውን ለማስተዋወቅ በዮድ አቢሲኒያ አዲስ አበባ ላይ አርደው ድል አድርገው ከሀገራት መሪዎች አምባሳደር ጀምሮ እስከ ታች ተራው የሚባለው ማህበረሰብ ከአርቲስቱ እስከ ጋዜጠኛው እስከሚያስገርም ድረስ መርሃ ግብርን አዘጋጅቷል። እውነት ይሄ ሁሉ ሲደገስ ሰው ለነገ ይሆነኛል ብሎ ባንክ በሚያጠራቅምበት ለኢመርጀንሲ ብሎ ደግሞ ትራሱ ስርም በሚወሽቅበት ጊዜ ላይ አንተ እያወጣህ ድግስ በድግስ ነው። ምንጩ ምንድን ነው? በጦር ሰራዊት ነበርኩ። ስፔሻል ፎርስ አንድ ነገር እንማራለን። ምን ይሉናል ማለት ቱዴይ ኢት ቱሞሮ ዳይ፣ ዛሬ ብላ ነገ ትሞታለህ። እኔ ደግሞ ዛሬ ባለኝ ነገር እየተደሰትኩ ከማህበረሰብ ጋር አብሬ ደስታዬን ባሳልፍ ስለ ነገ ራሱ ይጨነቅ የሚለውን የእግዚአብሔር ቃል ማሰብ ነው። በማሰብ ይሄን አደርጋለሁ። እኔ ያጎደለብኝ ነገር የለም። ምሰራው ስራ የዕለት ጉርሴን ካገኘው ለሚቀጥለው ነገር የሚጨነቀው እግዚአብሔር የሰጠኝን ነገር ማድረግ እንጂ ስለ ነገ ብዬ ማሰብ ነገር የለምና በዚህ መልኩ የተጓዝኩ እስካሁን ድረስ የጎደለብኝ ነገር የለምና እግዚአብሔር አሁንም ጉድለቱን አይስትብኝና አሜን። ይሄን አደርጋለሁ ነው ለመናገር አንተ ያልከው ነገር አድርጋለሁ። በተለይ ለምስክር የቆየች ህይወት የሚለውን ከዛ በፊት የማይሰበር አለት ተብሎ ተጽፎልኝ ወይም መጽሐፍ ታትሞ ነበር እንዳይሰራጭ ያደረኩት። አንደኛ ፍጡር ሆኖ የማይሰበር የለም። ሁለተኛ ርዕሱ አይመጥነኝም ብለህ ነው። ርዕሱ አይመጥነኝም። በመጽሐፍ ውስጥም ያልተካተቱ ብዙ ቁም ነገሮች ነበሩና እነሱን ጨምሬ ለምስክርነት የቆየች ህይወት በተለይም 9 ጊዜ ከሞት አፋፍ ወጥቼ ይሄንን ምስክርነት ለህዝቡ ሳልገልጽ ብቀር ህሊናዬ እና ከሞት አፋፍ ወጥቼ እንድቆይ ያደረገኝ አምላክ ይሄን እንድመሰክር ነውና ምስክርነቱን ሰጥቻለሁ። አንድ ይሄ ነው። ሁለተኛ መጽሐፉ ተጽፎ ይቢዶ አያልቅ። እስቲ ሄድ ይያልና ነው ለቁም ነገር መጽሐፉም ተጽፎ ለቁም ነገር እንዲሆን ምንም ነገር የሌላቸው ጣሪ ያጡ አረጋውያን፣ አሳዳጊ የሌላቸው ህፃናት፣ መስማት ለተሳናቸው፣ የወደቁትን እናንሳ እነኚህ የሚል ማህበራት ተቋቁሞ ለነሱ ለዚህ በጎ አድራጎት ድርጅት በማሰብ 5000 መጽሐፍ አሳተምኩ። እውነት ለመናገር ከ3 ሚሊዮን ብር በላይ በዛ ዕለት ተሽጦ እጅግ በጣም ደስ ነው ያለኝ። እንግዲህ የቀረው መጽሐፍ ባጭር ጊዜ ተሽጦ ለነኚው ምንም ነገር ወደኛ ካዝና ሳይገባ ለነሱ እንዲደርስ ኮሚቴ ተቋቁሞ በፍትሃዊነት ለማከፋፈል እንግዲህ ሰው ፊት ቃል ገብቻለሁ። ይሄ ደግሞ በተግባር ይተረጎማል። ከዛ በኋላ ይሄ ተሽጦ አለቀ ተብሎ ቢባል እንደገና ሌላ ህትመት ይገባል። ሌላ ህትመት መጥቶ ያ ህትመት ደግሞ ለዮድ አቢሲኒያ ላሰብነው ፋውንዴሽን ይውላል ማለት ማቋቋም ይውላል። ይህም ፋውንዴሽኑ ለምንድን ነው? ለበጎ ተግባር ነው። ያው ነው። የሚገርም ነው። ክቡራን ተመልካቾቻችን እግዚአብሔር ደግሞ ይህንን ደግሞ እያሳካልኝ ስለሆነ እያየሁት ስለዚህ ምንጩ ከእግዚአብሔር ነው ማለት ነው። ከእግዚአብሔር ነው። የእግዚአብሔር ለእግዚአብሔር መስጠት። እግዚአብሔር ደግሞ ሰው ሆኖ ይመጣል በቤታችን ሊያንኳኳ። ስለዚህ የመጣን የእግዚአብሔር እንግዳ ብሎ ማስተናገድ ደግሞ መጽሐፍ ቅዱሳዊም ትእዛዝ ነው፣ ደግሞ ኦርቶዶክሳዊ። ስለዚህ ያንን በመፈጸም ነው ክቡራን ተመልካቾቻችን የሞት አዋጅ ታውጆብን እንኳን በመስቀል ላይ ሆኖ ስለኛ ሲል የሞተውን የክርስቶስን የመስቀሉን በዓል ለማክበር ደግሞ እጅግ በተወደደ በተከበረ ለቤተ ክርስቲያናችንም ለሀገራችንም በሚያስፈልግ አባት ቤት ውስጥ ስለተገኘን ክብር ለመድኃኔዓለም ይሁን። እንዲህ እንደምታያቸው ሀገርን እያስተዋወቁ በሃይማኖት ጥላ ስር ሆነው አምረው ሲታዩ ኢትዮጵያዊነትን የሚሰብኩት ቀኛዝማች በኩረ ምእመናን ትእዛዙ ኮሬ በዓሉን በመምሰል እንግዲህ ደምቀዋል። እኔም ያንኑ እቀላቀላለሁ። የመጣነው ከመንገድ ነው። ሰላም አለብን። ስጋ ማረድ ባልችልም አደይ ስጋ ያሳየኛል እንዴት እንደሚታረድ የተለያዩ ብልቶቹን ያሳየናል። ለዛ ደም እንዳይነካኝ እንደዚህ ሆነናል። የመስቀል በዓል ደግሞ ምግቡ አለ፣ መጠጡ አለ፣ ያጡትን ማሰብም ጭምር አለ። ክርስቶስን በመሃላችን አድርገን መስቀሉን በቀኛዝማች ትእዛዙ ኮሬ ቤት ወላጅ እናት ቤት ውስጥ እናከብራለን ማለት ነው። በነገራችን ላይ ክቡራን ተመልካቾቻችን ቀኛዝማች ትእዛዙ ኮሬ እሱ ብቻ አይደለም ለሀገርም ለቤተ ክርስቲያንም የተሰጠውና ልጆቹንም ጭምር
ለቤተ ክርስቲያንም ለሀገርም በሚጠቅም ስነ ምግባር ነው የሚያሳድገው። እንግዶች ሆነው አዲስ አበባ ባለው መኖሪያ ቤት ሲመጣ እንግዶች ልጆች ጎንበስ ብለው እግር ጉልበት ስመው በጣም በሚያስገርም መልኩ ወንዱ ሄኒ ደግሞ አቡነ ዘበሰማያት ደግሞ ስብሐትም ብሎ ከገበታ በኋላ እንደውም ድቁና ይሆናል ብለን ነው ዲያቆን ይሆናል ብለን ነው የምናስበው። ድቁና ነው እየተማረ ነው። እንደሱ ነበር እንትን ያልነው። ትምህርት ከበደውና ትንሽ ይችን ዓመት ይለፈኝ ብሎ ስላለ ነው እንጂ መቀበያው ነበር። አሁን ምንም ጥርጥር ከፊት ለፊቴ ደግሞ ብርቷ ልጅ አለች ሊዱ ሊዱ እንኳን አደረሰሽ ነይ እስቲ። ቀኛዝማች ትእዛዙ ኮሬን እንግዲህ ወደ ክብር ቦታቸው እንሸኛለን። ከተተኪያቸው ከልጃቸው ጋር ደግሞ ትንሽ ቆይታ እናደርጋለን ማለት ነው። እንኳን አደረሰሽ። እንኳን አብሮ አደረሰን። ስንት ዓመትሽ ነው? 15 15 ገና አልሞላሽም። ሞልቶኛል። ተይ እባክሽ 15ኛው ነው 14ኛው ነው 13ኛው ነው ልደት የበላት ሁለቱንም 13 እና 14ኛ ይመስለኛል። 14ኛ ይመስላል። ዛሬ ደግሞ መስቀል ነው። እዚህ መስቀልን ስታከብሪ ምንድን ነው የሚሰማሽ? ደስታ በጣም ከሀያቴ ጋር አንድ ሳምንት ከሀያቴ ጋር ማሳለፍ በጣም ደስ ይለኛል። በአመት ብዙ ጊዜ ስለማላገኛቸው እና ደግሞ እዚህ የመጣው ደስ ይለኛል። ብዙ እንግዶች አሉ። ከእንግዶች ጋር መጫወት አብሮ መሆን ምንድን ነው የሚሰጠው ስሜት? ደስታ። ስለ መስቀል አንድ ነገር ማስተላለፍ ፈልጋለሁ ብላኛለች። እኔ የምለው ነገር አለኝ ነጉ ብላናለች። እስቲ ምን ልትነግረን ፈልጋለች? እንስማ። ምንድን ነው ልትነግረን የፈለግሽው? መስቀል በዓል ስናከብር በቃ ከሰው ጋር አንድ ላይ ሆነን ደስተኛ ሆነን በቃ ከገጠር ስለሆነ ከሌላ ነገር ጋር ኮኔክትድ አይደለም። ለዛ ቁጭ ብለን ከተፈጥሮ ጋር ብቻ ነው የምንገናኘው። ከተፈጥሮ ጋር በቃ አየሩ ንጹህ፣ ሁሉም ነገር ንጹህ፣ ከሰው ጋር እንበላለን፣ እናወራለን፣ እንጫወታለን፣ በቃ እንቀራረባለን። ይሄ ደግሞ ደስ ይላል። ይሄ ደግሞ በአመት አንድ ጊዜ ስለምናገኘው በቃ ፕሬሽስ የሆነ ነገር ነው። ቤተክርስቲያን የመሄድ ልምድ አለሽ? ቤተክርስቲያን ትሄጃለሽ፣ ታስቀድሻለሽ፣ ለቤተክርስቲያን ቅርብ ነሽ። ቀኛዝማች በኩረ ምዕመናን ትእዛዙ ኮሬ ደግሞ የጸሎት አባት ናቸው። በጣም ከእሳቸው ጋርስ በቤት እንዴት ነው? በጸሎት እንዴት ነው የምትበረቱት? ሁሌም ጧት በጸሎት ነው የምንጀምረው። ጧት ከእንቅልፋችን ስንነሳ ጸሎት እናደርጋለን። እሱ ብቻ ሳይሆንም ልክ ትምህርት ቤት ምናምን በቃ የሄድንበት ቦታ ቢኖርም ጧት ወይ መኪና ውስጥ ጸሎት እናደርጋለን። ምግብ ስንበላ ጸሎት እናደርጋለን። ማታ ጸሎት እናደርጋለን። ሁሌም ጸሎት እናደርጋለን። ሁሌም ከእግዚአብሔር ጋር ነን። እግዚአብሔር በእድሜ በጤና ይጠብቃችሁ። አሜን። እስቲ ስለ ቀኛዝማች እንዲሁም ደግሞ ስለ ብራዤት ስለ እናትሽና ስለ አባትሽ ንገሪኝ። ውሽ አድርጊ። እናትና አባቴ በጣም ጠንካራ ሰዎች ናቸው። በተለይ አባቴ ከሰው በላይ በጣም ብዙ ነገር አጋጥሞታል። በቃ በአንድ ሰው ላይ ብዙ ነገር ከላይፍ በላይ ነው ያጋጠመው እና ሁሉንም ተቋቁሞ እዚህ ያለበት ቦታ ጋር ደርሷል እና በጣም በሱ እኮራበታለሁ። እናቴንም በዛም እሷም አጠገቡ ሆና ጠንከራ ከሱ ጋር ትትላለች። ከዛ ሁለቱም ላይ ኩራት ይሰማኛል። ዋው በጣም ጥሩ። በደንብ ብትናገሪ በደንብ መልእክት የምታስተላልፊበት ቋንቋ የትኛው ነው? በደንብ ማውራት የምትችው? እንግሊዘኛ። ስለዚህ እንኳን አደረሳችሁ በይ እስቲ በእንግሊዘኛ። ሃፒ መስቀል። ኦኬ ሃፒ መስቀል everyone and thank you for interviewing me. Thank you. በጣም አመሰግናለሁ። አገኛት እንደሆን ድንግል ማርያምን ነይ ነይ እምዬ ማርያም ባንድዬ በልጅሽ በመድኃኒዓለም ገብርኤል ያበሰረሽ ድንግል ማርያም እኔስ ድንግልን ወዳታለሁ፣ እኔስ እናቴን ወዳታለሁ፣ ወዳታለሁ እናቴ ነሽ
እላታለሁ አማላጄ እላታለሁ አስታራቄ እላታለሁ እኔስ የድንግል ስራ አለብኝ እኔስ የአምላኬ ስራ አለብኝ ስራ አለብኝ ከሰነኗ ተልኮብኝ ከአማኑኤል ተልኮብኝ ከልደታ ተልኮብኝ እኔስ የድንግል ስራ አለብኝ የታለ እልልታ የታለ እልልታ የኪድዬ ውለታ የታለ እልልታ የአማኑኤል ውለታ የታለ እልልታ ያላጨበጨበ ያላለው ደስ ደስ ያላጨበጨበ ያላለው ደስ ደስ እመቤቴ ማርያም ልቡን ትመልስ ነይ ነይ እምዬ ማርያም ገብርኤል ያበሰረሽ ድንግል ማርያም እንዴው እንዳለን ድንግል ትባርከን ትባርከን አሜን ትባርከን አሜን የዛሬ ዓመት ታድርሰን ሰላም ፍቅር ታድለን በንስሐ ታቆየን እንዴው እንዳለን አምላክ ይባርከን ይባርከን አሜን ይባርከን አሜን ሰላም ፍቅር አሜን ያድለን አሜን ለሀገራችን አሜን ሰላም ፍቅር ይስጥልን አሜን ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ አገሬ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ይውጣ ውረድ ይጉስቁልና መከራ ማብቂያ ሰላም ይሁን ሲል ይሆናል ሰላም ያሳየሽውን ፍቅር አይረሳም ኢትዮጵያ ሰላምሽ ይብዛ ተጠለይ አገሬ ሰላምሽ ይብዛ ኢትዮጵያ ማራት አገሬ በየሄድኩበት ይውጣላ ፀሐይ እጅ ይዘርጋ አሁን ከሰማይ ኢትዮጵያ ሰላምሽ ይብዛ አገሬ ሰላምሽ ይብዛ ሰይፍ የሚያነሱ በሰይፍ ያይጣሉ ሲፈር ንጉሱ ሰላም ይሁን ሲል ይሆናል ሰላም ያሳየሽውን ፍቅር አይረሳም ኢትዮጵያ ሰላምሽ ይብዛ ተጠለይ አገሬ ሰላምሽ ይብዛ ንሴብሖ ለእግዚአብሔር ንሴብሖ ለእግዚአብሔር ስቡሐ እንዘ ተሰብሐ ዮሐንስ ወንጌል ምዕራፍ 3 ከቁጥር 14 ወከመ ሙሴ ሰቀሎ ለአርዌ ምድር በገዳም ከማሁ ሀሎ ለወልደ እጓለ እመሕያው ይሰቀል። ሙሴ በምድረ በዳ እባቡን እንደሰቀለው የሰው ልጅ እንዲሁ ይሰቀላል። ያመነበት ሁሉ ለዘላለም ሕያው ሆኖ እንዲኖር እንጂ እንዳይጠፋ እግዚአብሔር አንድ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲህ ወዶታልና ያመነበት ሁሉ እንዳይጠፋ የዘላለም ሕይወትንም እንዲያገኝ እግዚአብሔር ዓለሙን ሊፈርድበት ልጁን ወደዚህ ዓለም አላከውምና
በእርሱ ዓለሙን ሊያድነው ነው እንጂ። በእርሱ ያመነ አይፈረድበትም፣ በእርሱ ያላመነ ግን ፈጽሞ ይፈረድበታል፣ በአንድ በእግዚአብሔር ልጅ ስም አላመነምና። ፍርዱም ይህ ነው፣ ብርሃን ወደ ዓለም መጥቷልና ሰውም ከብርሃን ይልቅ ጨለማን መርጧልና ስራው ክፉ ስለሆነ። ስራው ክፉ የሆነ ሁሉ ብርሃንን ይጠላል፣ ወደ ብርሃንም አይመጣም፣ ስራው እንዳይገለጥ ክፉ ስለሆነ። እውነት የሚሰራ ግን ወደ ብርሃን ይመጣል፣ ስራው ይገለጽ ዘንድ ስለ እግዚአብሔር ብሎ ይሰራልና። በወልድ ያመነ ለዘላለም ይኖራል። Yes,
ይባርከን አሚን የዛሬ ዓመት ታድርሰን ሰላም ፍቅር ታድለን በንስሐ ታቆየን እንደው እንዳለን አምላክ ይባርከን ይባርከን አሚን ይባርከን አሚን ሰላም ፍቅር አሚን ያድለን አሚን ለሀገራችን አሚን ሰላም ፍቅር ይስጥልን አሚን ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ አገሬ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ይውጣ ውረድ ይጉስቁልና መከራ ማብቂያ ሰላም ይሁን ሲል ይሆናል ሰላም ያሳየሽውን ፍቅር አይረሳም ኢትዮጵያ ሰላምሽ ይብዛ ተጠለይ አገሬ ሰላምሽ ይብዛ ኢትዮጵያ ማራት አገሬ በየሄድኩበት ይውጣላ ፀሐይ እጅ ይዘርጋ አሁን ከሰማይ ኢትዮጵያ ሰላምሽ ይብዛ አገሬ ሰላምሽ ይብዛ ሰይፍ የሚያነሱ በሰይፍ ያልቃሉ ሲፈር ንጉሱ ሰላም ይሁን ሲል ይሆናል ሰላም ያሳየሽውን ፍቅር አይረሳም ኢትዮጵያ ሰላምሽ ይብዛ ተጠለይ አገሬ ሰላምሽ ይብዛ ማርያም ነይ ነይ ቤዛዊተ ዓለም የአማኑኤል እናት የመድኃኒዓለም እኔ ስሄዳለሁ ጋራ ጋራውን እኔ ስሄዳለሁ ጋራ ጋራውን አገኛት እንደሆን ድንግል ማርያምን ነይ ነይ እምዬ ማርያም አንድዬ በልጅሽ በመድኃኒዓለም ላስተካክልሽ ገብርኤል ያበሰረሽ ድንግል ማርያም እኔስ ድንግልን ወዳታለሁ እኔስ እናቴን ወዳታለሁ ወዳታለሁ እናቴ ነሽ እላታለሁ አማላጄ እላታለሁ አስታራቄ እላታለሁ እኔስ የድንግል ስራ አለብኝ እኔስ የአምላኬ ስራ አለብኝ ስራ አለብኝ ከሰነኗ ተልኮብኝ ከአማኑኤል ተልኮብኝ ከልደታ ተልኮብኝ እኔስ የድንግል ስራ አለብኝ የታለ እልልታ የታለ እልልታ የኪድዬ ውለታ የታለ እልልታ የአማኑኤል ውለታ የታለ እልልታ ያላጨበጨበ ያላለው ደስደስ ያላጨበጨበ ያላለው በድጋሜ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም በጤና ያደረሳችሁ። አሁን ያለነው በጉራጌ ነው ያለነው። ቆጠር ገድራ
ኪዳነ ምሕረት ላይ ማለት ነውና እንግዲህ ከቀኛዝማች በኩረ ምእመናን ትእዛዙ ኮሬ ጋራ ወደ ጉራጌ ማህበረሰብ ለመስቀል መግባታችን ተከትሎ ከጀርባዬ ልክ እንደምትመለከቱት በማለዳው ደግሞ የመስቀል ደመራ በዓልን በዚህ በቁጥር ገድራ ኪዳነ ምሕረት እያበራን እንገኛለን። ሌሎች ብዙዎቻችን ጋር ምሽት ነው ደመራ የሚለኮሰው። በጉራጌ ደግሞ ጠዋት በዚህ ሰዓት ነው ደመራ የሚያያዘው። ተፈጥሮ ነውና ከላይ ዝናብ እየዘነበበት ደመራው በሚገባው ልክ እየበራ ባይሆንም የጉራጌ ማህበረሰብ ልክ እንደምትመለከቱት ሀገሩን በስራ ያቀና እምነቱንም ደግሞ እንደዚሁ በህብረት ያቆመም ጭምር ነውና የኦርቶዶክስ ልጆች በአንድነት በመተባበር እንዲህ ደመራውን እያከበሩ ነው። በድጋሜ እንኳን ለብርሃነ መስቀሉ በሰላም በጤና ደረሳችሁ። መልካም የመስቀል በዓል ይሁንላችሁ። አገሬ ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዛ። ይውጣ ውረድ ይጉስቁልና መከራ ማብቂያ ሰላም ይሁን ሲል ይሆናል ሰላም። ያሳየሽውን ፍቅር አይረሳም። ኢትዮጵያ ሰላምሽ ይብዛ፣ ተጠለይ አገሬ ሰላምሽ ይብዛ። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓ.ም በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ልሽ አምላክሽ ልጅሽ ነው።